ሰላም ሰላም እንዴት ናችሁ ቤተሰብ? የዓለም ዋንጫ ሂደቱ ምን ይመስላል የሚለውን የተወሰኑ ነጥቦችን ለማንሳት ያህል ነው ብቅ ያልኩት። በእናንተ ግምት፣ በእናንተ እይታ የዓለም ዋንጫ እንዴት እየተጓዘ ነው? እንዴት እየቀጠለ ነው? በሂደቱስ ምን ታዘባችሁ? እንደጠበቃችሁት ነው የሄደው ወይስ ባልጠበቃችሁት መንገድ ነው እየሄደ ያለው የሚለውን የተወሰኑ ነገሮችን ሀሳብ ሼር ብታደርጉኝ ደስ ይለኛል። ከዛ ውጭ የኔን የራሴን ምልከታ ደግሞ የተወሰኑ ነጥቦችን ለማንሳት ነው ብቅ ያልኩት። የዓለም ዋንጫ እንግዲህ እንደሚታወቀው በሜክሲኮ ካናዳና አሜሪካ ጥምረት ወይም ጣምራ አዘጋጅነት እየተደረገ ነው የሚገኘው። የጀመረው ያው እንደሚታወቀው ጁን 11 ነው እስከ ጁላይ 19 ድረስ የሚቀጥል ውድድር ይሆናል። ሲጀመር እንግዲህ 48 ሀገራት ነበሩ። እንግዲህ እንደምታስታውሱት በተለያየ ምድብ ተመድበው ጨዋታውን የጀመሩት አሁን የመጨረሻዎቹ 8 ሀገራት ተለይተው የቀሩበት ደረጃ ላይ እንገኛለን። ማለት የሩብ ፍጻሜ ጨዋታዎች ሐሙስ የሚቀጥሉ ነው የሚሆነው ከአንድ ቀን እረፍት ወይም ብሬክ በኋላ። ስለዚህ እስካሁን የመጣበት መንገድ የዓለም ዋንጫ በእኔ ግምት በተቻለ መጠን በቲቪ ስክሪንም እንደዚሁ አንድ ጨዋታ ስቴዲየም ገብቼ እስካሁን ባለው ሂደት አይቻለሁኝ። ምንም ጨዋታ አላመለጠኝም ማለት እችላለሁ። ምክንያቱም ባየሁበት ሂደት እስካሁን ድረስ እጅግ በጣም ደማቅ ከጠበቁት በላይ በጣም ጥሩ በሆነ መንገድ እየሄደ ያለ ውድድር ነው ብዬ አስባለሁ። እንግዲህ ከውድድሩ በፊት የተለያዩ ስጋቶች ነበሩ። እንግዲህ አንዳንድ ስጋቶች እንደታሰበውም በተለይ የቪዛ ከኢንትሪ ላይ መከልከል ምናምን የመሳሰሉት ነገሮች ነበሩ። እነሱ ታይተዋል፣ ግን በተጠበቀውና በዛ በገዘፈ ልክም ባይሆን ከዛ ውጭ አሁን እንግዲህ በአውሮፓ አሜሪካ ካናዳን ጨምሮ ሜክሲኮን ሞቃት ጊዜ እንደመሆኑ መጠን ሙቀቱ ምናልባትም ከፍተኛ የሆነ ችግር ሊፈጥር ይችላል በተጫዋቾች በኩል የሚሉ ግምቶች፣ ስጋቶች ነበሩ። እሱ ይሄ ሃይድሬሽን የሚባለው ብሬኩ እንደተጠበቀ ሆኖ ያን ያህል የጎላ ችግር ፈጥሯል ብዬ አላስብም። ደጋፊውም በዚህ ቁጥር ልክ ይገባል የሚል እምነት የብዙዎች ግምት አልነበረም። ግን ደጋፊው በእኔ ግምት በጣም ከተጠበቀው በላይ ብዙ ተመልካች በስቴዲየም ገብቶ በየቴሌቪዥን መስኮቶች ስክሪኖቹ ከማየት ባለፈ ስቴዲየም በቀጥታ ገብቶ ይህን ጨዋታ የተመለከተው ቁጥር ከተጠበቀው በላይ የተሻሻለ ነበረ ብዬ ነው የማስበው። እና በአጠቃላይ አዳዲስ ክስተት የሆኑ ብሔራዊ ቡድኖችን ተመልክተናል። እንደው እንደ ምሳሌ መጥቀስ ካስፈለገ ኬፕ ቨርዴ የአፍሪካዊቷን ሀገር መጥቀስ እንችላለን። እንደ ኳራሳው የአገር መሆኗን እንኳን ራሱ ያወቅናት በዚህ የዓለም ዋንጫ ነው። እንደዚህ አይነት የመሰሉ ክስተት የሆኑ ሀገራትን ተመልክተናል። ከዛ ውጪ ባልተጠበቀ ሁኔታ እንደነ ፖርቹጋል እንደነ ብራዚል እንደዚህ አይነት ቲሞች ደግሞ በ32 ውስጥ ገና ማለት በ16 ውስጥ ወደ ኳርተር ፋይናል አትሊስት እስከ ፍጻሜ ይመጣሉ ተብሎ የተገመቱ ቡድኖች መንገድ ላይ የቀሩበትን አጋጣሚ አይተናል። እንግዲህ የእግር ኳስ አንድ ውበቱ መልኩ ይሄ ነው ብዬ ነው እኔ የማስበው። ምክንያቱም የተጠበቀው ቀርቶ ያልተጠበቀው ሲመጣ ይሄ እንደ ትልቅ ክስተት የሚወሰድ ነገር ነው እና አይ ቲንክ ይሄ የዓለም ዋንጫ የእግር ኳሳዊ ባህሪውን በደንብ አንጸባርቆ አሳይቶናል ብዬ አስባለሁ። እንደው እንደ ኢንሲደንት እንደ ክስተት ምናልባትም በዚህ በ16ቱ ቶርናመንት በቅርብ ጊዜ ከተደረጉት ብናነሳ እንግዲህ በጣም አሳዛኝና አነጋጋሪ የነበረው የክርስቲያኖ ሮናልዶ የስንብት ሂደት እና እሱ ሜዳ ላይ ያነባበት መንገድ። ያው ክርስቲያኖ በዓለም ላይ ብዙ አድናቂዎች አሉት፣ እንደሚታወቀው ብዙ ወዳጆች አሉት። እግር ኳስን የሚወዱ ሁሉ ይወዱታል። እኔም ወደዋለሁ። በነገራችን ላይ ሜሲን የሚተካ ባይሆንም አሁን ለሜሲ ያደላል። አሁን ሜሲ ክርስቲያኖ የሚሉ ይሄ ምንድን ነው የማፎካከር የማወዳደር ነገሮች እዚህም እዛም እንሰማለን። እሱ አይመቸኝም እኔ። ምክንያቱም ሁለቱም የራሳቸው የሆነ ኳሊቲ ያላቸው ተጫዋች ናቸው እና ክርስቲያኖን የሚያህል የዓለም ቁንጮ ወይም ደግሞ ሌጀንድ የእግር ኳስ ሌጀንድ የሚባል በህይወቱ ማሳካት የሚቀረው አንድ ነገር ብቻ ነበር፣ ከሀገሩ ብሔራዊ ቡድን ጋር የዓለም ዋንጫን ማንሳት። ግን እሱን ሳይችል ቀርቶ እግረ መንገዱን እዚሁ ከዓለም ዋንጫ መሰናበቱንም ተከትሎ ለሀገሩም ደግሞ ይህን ዋንጫ ማንሳት እንደማይችል ሲገባው ሜዳ ላይ እያነባበት መንገድ ብዙዎቹን እያሳዘነ ክስተት ነው። ከዛ ውጭ የግብጽ ብሔራዊ ቡድን እንግዲህ ለፊፋ የዳኛ ክስ ማቅረቡ እና ምናልባትም ከሩብ ፍጻሜ ውጭ የሆንኩበት መንገድ በአርጀንቲና የተሸነፍኩበት መንገድ ልክ አይደለም፣ የዳኛ መድሎ ተከስቶብኛል ወይም ተደርጎብኛል ብለው ክስ አቅርበዋል። እሱም አንድ ራሱን የቻለ ይሄ
ወደ ሩብ ፍጻሜ በሚደረግ ሂደት ውስጥ የተመለከትነው አንድ አሳዛኝ ጉዳይ ነው። ከዛ ውጭ በቤልጅየም ከአሜሪካ እንደሚታወቀው ይሄ በነገራችን ላይ ስቴዲየም ገብቼ ያየሁት ጨዋታ ነው። ከዚህ ጨዋታ በፊት ቀይ ካርድ አይቶ የነበረው አሜሪካዊው አጥቂ ባሉጎን ቀይ ካርዱ እንዲነሳለት ሲደረግ እንግዲህ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ጣልቃ ገብተዋል በሚል ብዙዎቹ ከዚህም ከዛም ሲያነሱት ነበረ። ጉዳዩ እስካሁን አልረገበም። ብዙ የሚዲያዎች ሽፋን እየሰጡት ነው በዚህ ጉዳይ ላይ እና ጂያኒ ኢንፋንቲኖን ቀዳሚ ተጠያቂ የማድረግ እንቅስቃሴዎችንም በዚሁ እየሰማን ነው የሚገኘው። እንግዲህ በዓለም ላይ ያሉ እንግዲህ የአውሮፓ ለእግር ኳስ ተቆርቋሪ ነን የሚሉ አካላት ጂያኒ ኢንፋንቲኖ አሁንም ቢሆን መጠየቅ አለባቸው። በዚህ ጉዳይ ላይ የሰሩት ነገር ልክ አይደለም ተብሎ የተነሳበትና ትልቅ ዜና ሆኖ የከረመበትን እንደ ትልቅ ነጥብ ልናነሳው እንችላለን። ከዛ ውጭ ግን እንግዲህ የሩብ ፍጻሜ ተፋላሚዎች እነማን ናቸው፣ ምንስ ይጠበቃል የሚለውን ነገር የኔን የራሴን ግምት ፈረንሳይ ከሞሮኮ እንግዲህ በሐሙስ የሩብ ፍጻሜ ጨዋታዎች የመጀመሪያ ቀን የሚጠበቀው ጨዋታ ነው። እንደሚታወቀው ፈረንሳይ ፓራጓይን 1-0 በሆነ ጠባብ ውጤት ጥላ የመጣች ሀገር ነች። ሞሮኮ ደግሞ ካናዳን አዘጋጇን 3-0 በሆነ ውጤት አሸንፋ የመጣች ጠንካራ ሀገር ነች። ስለዚህ የአፍሪካ ምልክት ምናልባትም እስከ ፍጻሜ ድረስ ወይም ደግሞ ለደረጃ እስከሚደረግ ጨዋታ ድረስ ልትሄድ ትችላለች ተብላ የምትጠበቀው ሞሮኮ ከፈረንሳይ በጣም ከባድ ጨዋታ እንደሚሆን ይጠበቃል። ፈረንሳይ ግን እጅ ለሞሮኮ ትሰጣለች የሚል ግምት የለኝም እኔ በበኩሌ። ከዛ ውጭ ሌላው ተጠባቂው ጨዋታ ስፔን ከቤልጅየም ነው። ኦብቪየስሊ ስፔን ያሸንፋል ብዬ አስባለሁ። በእርግጥ ቤልጅየም ሌላዋን አዘጋጅ ሀገር አሜሪካን 4-1 ያሸነፈች ሀገር ነች። የከዋክብቶች ስብስብ ሀገር ነች። ስፔን ደግሞ ታክቲካሊ በጣም በሳል የሆኑ ተጫዋቾች ያሉበት ፖርቹጋልን ጥላ የመጣች 1-0 ቢሆን ያሸነፈችው ጠንካራ ሀገር ነች እና እኔ ምናልባትም ስፔን ቤልጂየምን ጥላ ታልፋለች ወደ ቀጣዩ ዙር ብዬ አስባለሁኝ። ከዛ ውጭ ኖርዌይ ከእንግሊዝ አሁንም እዚህ ላይም ይህም ጠንካራ ጨዋታ እንደሚሆን ግልጽ ነው። ኖርዌይ ዘንድሮ በተለየ ሁኔታ ምናልባትም ኖርዌይን በእግር ኳስ ደረጃዋ ዝቅ ላረጋት ሳይሆን ከነ እንግሊዝ ከሌሎቹም ጋር ስትወዳደር ኖርዌይ በዚህ ልክ ትመጣለች የሚል ግምትን ያልነበረኝም፣ ግን በጣም ክስተት ሆና የመጣች ሀገር ናት ብዬ አስባለሁ። እነ ማርቲን ኦዲጋርድን እነ ኤሪክ ሃላንድን እና ብዙዎቹን የያዘች ደማቅ ሀገር ነች። የደጋፊዎች የሚያሳዩት ትርኢት ደግሞ በዚህ ዓለም ዋንጫ ክስተት ከሆኑ ሀገራት መካከል የምትጠቀስ ናት ብዬ አስባለሁኝ። ኖርዌይ እንግዲህ እንደሚታወቀው ታላቋን ብራዚልን 2-1 አሸንፋ ብራዚልን ጥላን የመጣችው። እንግሊዝ ደግሞ ሜክሲኮን አዘጋጅ ሌላኛዋን አዘጋጅ 3-2 አሸንፋን የመጣችው። ስለዚህ ሁለቱም ጠንካራ ቲሞች ናቸው፣ ግን እንግሊዝ የሚያልፍ ይመስለኛል። አርጀንቲና ከስዊዘርላንድ ሌላው በጣም ወሳኝ መርሃ ግብር ነው። እንግዲህ አርጀንቲና እንደሚታወቀው ግብፅን በጣም አወዛጋቢ በሆነ መንገድ ከኋላ ተነስታ 2-0 ከመመራት ተነስታ 3-2 እድሜ ለሊዮኔል ሜሲ 3-2 በሆነ ውጤት አርጀንቲናን ጥላን የመጣችው። ስዊዘርላንድ ደግሞ ኮሎምቢያን ያው አቻ ተለያይተው በመለያ ምት ኮሎምቢያን ጥላ ለሩብ ፍጻሜ መብቃቷን እናስታውሳለን። በዚህ ዘርፍም አርጀንቲና ምንም ጥያቄ በሌለው ሁኔታ ስዊዘርላንድን ጥላ ታልፋለች የሚል ግምት አለኝ። እንግዲህ የዓለም ዋንጫ በአጠቃላይ እስካሁን ድረስ 48 ሀገራት ጀምረውት አሁን 8ቱ ላይ ደርሷል። እስካሁን 280 ጎሎች ተቆጥረውበታል። በየጨዋታው 3 ጎል ተመልክተናል እንደማለት ነው። በጣም ብዙ ቁጥር ነው እየተመለከትን ያለ ነው። ከ6 ሚሊዮን በላይ ህዝብ ተመልክቶታል ይህን ጨዋታ በስቴዲየም ቀጥታ ገብቶ። በእያንዳንዱ ጨዋታ ከ65 ሺህ በላይ ተመልካች አይቶታል እንደማለት ነው። ከፍተኛ የጎል አስቆጣሪነቱን ደግሞ አንጋፋው የ40 ዓመቱ ልማደኛው ምትሃተኛው ሊዮኔል ሜሲ የሶማሊያን የለበስኩት 8 ጎሎችን አስቆጥሮ እየመራ ነው የሚገኘው። በነገራችን ላይ በዓለም ዋንጫውም የምንጊዜም ከፍተኛ ጎል አስቆጣሪው እሱ ነው። ምናልባት እንግዲህ ወደፊት የሚሰበር ሊሆን ይችላል። በዓለም ዋንጫ እስካሁን የተመለከትነው ነገር ይሄ ነው። ከዚህ በኋላ በሩብ ፍጻሜውና ቀጣይ በግማሽ ፍጻሜው እንዲሁም በፍጻሜው ማን የመጨረሻውን ሳቅ ይስቃል ወይም ደግሞ የዋንጫ ይህን ታላቅ ዋንጫ ከፍ አድርጎ ማን ያነሳል የሚለውን ነገር ወደፊት በጉጉት የምንጠብቀው ነው የሚሆነው። ስለ ዓለም ዋንጫ የተወሰነች ነገር ለማለት ነው ብቅ ያልኩት። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ፣ እንወያይ። እንዲሁ ብቅ ላለው ደግሞ ይመቻችሁ።